All human beings are born free and equal in dignity and in rights. These are the words from Article 1 of the Universal Declaration of Human Rights. በመላው ዓለም የአንድ ሀገር ሁለንተናዊ ጥንካሬ የሚለካው በዘመነ ሰራዊት ወይንም በገነቡት ፈርጣማ የኢኮኖሚ አቅም ብቻ ሳይሆን የሕዝባቸውን ሰብአዊ መብት ክብርና ነጻነት ለመጠበቅ በሚያደርጉት ያላሰለሰ ጥረት መሆኑ የዓለም አቀፍ ምሁራን ያስረዳሉ። ሰብአዊ መብቶች የፍትህ፣ የእኩልነትና የዲሞክራሲ መሰረት ናቸው። ከዚህም አንጻር ኢትዮጵያ ውስጥ ሰብአዊ መብቶችን የማስጠበቅ አደራ የተሰጠው ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ሲሆን ተጠሪነቱን በቀጥታ ለሕዝብ ተወካዮች ምክር ቤት ነው። ኮሚሽኑ ከየትኛውም የፖለቲካ አስተሳሰብ ገለልተኛ የሆነ ተቋም ሲሆን የመብት ጥሰቶችን ከመከታተል እስከ ግንዛቤ ማስጨበጫ መድረኮችን መፍጠር እንዲሁም ድምፅ ለሌላቸው የማህበረሰብ ክፍሎች ድምፅ ሆኖ የሚቆም ዲሞክራሲያዊ ተቋም ነው። በደሎችን ከመመርመር ጀምሮ በፖሊሲዎች ላይ የሰላ ትችት እስከ ማቅረብ ለአደጋ ተጋላጭ የሆኑ ዜጎችን ከመከላከል እስከ ዲሞክራሲያዊ አስተዳደር ማጠናከር እንዲሁም በወጡ ህጎችና መሬት ላይ ባለው ጥሬ ሀቅ መካከል ያለውን ልዩነት ለማጥበብ ድልድይ ሆኖ የሚንቀሳቀስ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽን። በዚህ ዝግጅታችን የኢቲቪ ፓርላማ የቴሌቪዥን ቻናል መከፈትን ምክንያት በማድረግ ከኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ክቡር ብርሃኑ አዴሎ ጋር በነበረን ቆይታ የኢትዮጵያ ሰብአዊ መብቶች ኮሚሽን በአሁኑ ወቅት እያከናወናቸው የሚገኙ ተግባራትን እንዲህ ሲሉ አንስተዋል። እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን በህገ መንግስቱ እና ህገ መንግስቱን ተከትሎ በወጡ ሁለት ህጎች የሚተዳደር ተቋም ነው። ይህ ተቋም የሚያከናውናቸው መሰረታዊ የሚባሉ ወደ 3 የሚሆኑ ተግባራት አሉ። በዋነኝነት የመከላከል ስራ ነው። የሰብአዊ መብት ጥሰትን የመከላከል ስራ ከዚህ አንጻር ሰብአዊ መብት ጥሰት እንዳይፈጸም የማስተማር፣ የህግ አስፈጻሚውን ግንዛቤ የማሳደግ፣ የህብረተሰቡን የሰብአዊ መብት ግንዛቤ የማሳደግ ዘርፈ ብዙ ስራዎችን እንሰራለን። ከግንዛቤ ማስጨበጥና ከማሳወቅ ባሻገር ደግሞ ሰብአዊ መብት ተጥሶ በሚገኝበት ጊዜ ከፍተኛ የሆነ የምርመራ ስራዎችን እንሰራለን፣ ክትትሎችን እናደርጋለን። ምርመራና ክትትል በምናደርግበት ጊዜ የሰብአዊ መብት ጥሰት የፈጸሙ አካላት ተገቢውን የእርምት እርምጃ እንዲወሰድ እናስደርጋለን። ከዛም ባሻገር ደግሞ ተጎጂዎች እንዲካሱ፣ ጉዳት የደረሰባቸው አካላት ካሳ የሚያገኙበት፣ አጥፊዎች ደግሞ የሚቀጡበትን ስርዓት በሰፊው ዘርግተን ነው እየሰራን ያለ ነው። ሌላው ሰፊ ስራ አድርገን የምንሰራው ሰብአዊ መብት ጥበቃን የማስፋፋት ስራ ነው። በየቦታው ህብረተሰቡ ዘንድ ታች ወርደን በመደበኛው ከማስተማር ስራ ከማሳወቅ ስራ ውጭ ሰፋፊ የግንዛቤ ማስጨበጥ ስራዎችን ህብረተሰቡ ዘንድ ገብተን እንሰራለን። ይህን ከማድረግ አንጻር ሰብአዊ መብት ጥበቃን ማስፋፋት፣ የምርመራና ክትትል ስራዎችን መስራት ስራዎችን ትኩረት ሰጥቶ እየሰራ ነው ያለው። ከዚህ አንጻር በተለይ ከሪፎርሙ ወዲህ በርካታ ስራዎችን ሲያከናውን ነው የቆየው። የኮሚሽን ውስጣዊ አደረጃጀቱን የህግ ማዕቀፍ ማሻሻያዎች ተደርጓል በፓርላማው። መንግስትም ትኩረት ሰጥቶ ይህን ተቋም ሪፎርም የማድረግ ስራ እንዲሰራ እገዛ አድርጓል በፓርላማ በኩል። ይህን ተከትሎ አሁን በሪፎርም ላይ ነው ያለ ነው። ያንን ተከትሎ ሰብአዊ መብት ጥበቃን የማጠናከር፣ ተጥሶ ሲገኝም ደግሞ የመመርመር፣ አጥፊዎችን ተጠያቂ የማድረግ ስራዎችን በሰፊው እየሰራ ነው የምንገኘው። ተግባራችን በዋነኝነት በእነዚህ ዙሪያ ያጠነጠነ ነው። ኮሚሽኑ ከየትኛውም የፖለቲካ ተጽዕኖ ነፃ የሆነ ገለልተኛ እንዲሁም በቀጥታ ተጠሪነቱ ለህዝብ ተወካዮች ምክር ቤት ቢሆንም ምክር ቤቱ ላይ ተሳትፎ ባላቸው ህግ አውጪዎች፣ ህግ አስፈጻሚዎች እንዲሁም ህግ ተርጓሚዎች ጫና ሊደረግበት እንደማይችል ኮሚሽነሩ አንስተዋል። ኮሚሽኑ ተጠሪነቱ ለምክር ቤቱ ነው። እዚህ ላይ ተጠሪነት በሚባልበት ጊዜ ትንሽ ማብራራት እንፈልገው እንደ ሌላ የመንግስት አካል ተጠሪነት አይደለም። ሪፖርት አቅርቦ ሪፖርቱ እየተገመገመ ይሄን አድርግ ይሄን አታድርግ የሚባል ተጠሪነት የለንም። ተጠሪነታችን በአዋጃችን መሰረት ኮሚሽኑ ይፋዊ መግለጫ ይሰጣል። ከዛም ባሻገር ሪፖርቶችን ያወጣል። አመታዊ ሪፖርት ልናወጣ እንችላለን። ወራዊ የሰብአዊ መብት ሁኔታ ሪፖርት ልናወጣ እንችላለን። የ3 ወር ልናወጣ እንችላለን። ከዛም ባሻገር አንድ አሳሳቢ ሁኔታ በአገሪቱ ውስጥ ከሰብአዊ መብት ጋር የተያዘ ከተከሰተ ሪፖርት እናወጣለን።
እንደነዚህ አይነት ሪፖርቶችን በምናወጣበት ጊዜ በአመት ስናጠቃልን ይህን ሪፖርት ምክር ቤቱ እንዲያውቅ ለቀጥታ ለምክር ቤቱ እንልካለን። ይሄ ማለት ሪፖርታችን እንደሌላው መስሪያ ቤት ታይቶ ተገምግሞ ይሄን አድርግ ይሄን አታድርግ የሚባል አይደለም። ይሄ አድርግ አታድርግ የሚል ነገር ከመጣ የኮሚሽኑ ገለልተኝነት ጥያቄ ውስጥ ይገባል። ስለዚህ ህገ መንግስታዊ ተቋም ነው፣ ገለልተኛ ነው። ተጠርነቱ በዋነኝነት ለህዝቡ የሆነ ኮሚሽን ነው ያለው። ግን እንደ መንግስት አሰራር ለበጀት አስተዳደር፣ ለኮሚሽነሮች አሿሿም እና ለአስተዳደራዊ ጉዳዮች ቀጥታ ተጠርነታችን ለህዝብ ተወካዮች ምክር ቤት ነው። እስካሁን ባለን የስራ ግንኙነት የኮሚሽነሮች ሹመትና መልመላን በሚመለከት ምክር ቤቱ ነው የሚያካሂድልን። ይፋዊ የሆነ የህዝብ ጥቆማ በመቀበል የኮሚሽነሮችን ሹመት ይመረምራል፣ ያጸድቃል። የራሱን ኮሚቴ አዋቅሮ እንደነዚህ አይነት ተግባራትን ያከናውናል። በየአመቱ ከመንግስት የሚመደብልን በጀት አለ። ይህ በጀት በቀጥታ ከምክር ቤቱ ነው የሚመደበው። እንደ ሌሎቹ አስፈጻሚዎች ከገንዘብና ኢኮኖሚ የሚመደብልን በጀት የለም። የበጀት ፍላጎታችንን ለምክር ቤቱ ነው የምናቀርበው። የምክር ቤቱ የበጀትና የፋይናንስ ቋሚ ኮሚቴ የእኛን ጥያቄ ገምግሞ በዚህ አመት ይሄ በጀት ይበቃቸዋል ብሎ ይመደብልናል። ይህን በጀት ደግሞ ስናስፈጽም የበጀት አፈጻጸማችንን ሪፖርት የምናቀርበው ለምክር ቤቱ ነው። ስለዚህ ገለልተኛ ስለሆን ገለልተኝነታችንን ለማረጋገጥ አንዱ የምንጠቀመው የበጀት ነጻነት ወይም ኦቶኖሚ ነው። በጀት ይመደብልናል፣ ይከታተላል። ከዛ ባሻገር ግን ሪፖርት እንደ ሌሎቹ ተቋማት የ3 ወር የ2 ወር እያልን ለምክር ቤቱ የምንልከው ሳይሆን ለህዝብ ይፋ የምናደርጋቸው ሪፖርቶችን ለምክር ቤቱ ቀድመን እናሳውቃለን። ከዛ በኋላ ለህዝብ ይፋ እናደርጋለን። ቀድመን እናሳውቃለን ስንል ኮንተንት ዋይዝ ምንም ኮመንት የሚያደርጉት ነገር የለም። ለህዝብ ይፋ በምናደርግበት በደቂቃዎች ልዩነት ቀድመን ኮፒውን እንልካለን። ከዛ ለህዝብ እናሳውቃለን። ይህን አሰራር ነው የምንከተለው። እስካሁን በኮሚሽኑ ነጻነት ላይ የደረሰ ምንም አይነት ተጽዕኖ የለም። ገለልተኝነታችንን ጥያቄ ውስጥ የሚያስገባ ጉዳይ እስካሁን የገጠመን የለም። እንደ ዋና ኮሚሽነር ካለፈው ጥር ወር ጀምሮ ነው ስራ የጀመርኩት። ላለፉት 9 ወራት ያክል ስራዬን በአግባቡ እያከናወንኩ ነው ያለሁት። በዚህ አንጻር ይሄን አድርግ ይሄን አታድርግ እዚህ ጋር የሚል ተጽዕኖ ወይም አስተያየት በመስጠት ጫና የማድረግ ነገር ከየትኛውም አንግል ገጥሞን አያውቅም። ከዚህ በፊት የነበሩ ኮሚሽነሮችም እንደዚህ አይነት ቻሌንጆች እንዳልገጠሟቸው ነው መረጃዎች ያሉኝ። በአጠቃላይ እንደ ኢትዮጵያ ሲታይ የሰብአዊ መብት ኮሚሽኑ ጥሩ ቁመና ላይ የሚገኝ የሰብአዊ መብት ኮሚሽን ነው። ገለልተኛ ነው። በራሱ አሰራሮች የሚተዳደር ነው። ዓለም አቀፍ መስፈርቶች አሉ፣ የፓሪስ መሪዎች የሚባሉ በእነዚህ መሪዎች ስር የሚተዳደርና ገለልተኛ ሆኖ እየቀጠለ ያለ ተቋም ነው። ይህንን ገለልተኝነቱን አጠናክረን የመቀጠል ሁኔታ ነው የሚኖረው። ከዚህ አንጻር ምንም አይነት ሪፖርት ያደርጋል ወይም ተጠሪ ነው ሲባል እንደ ሌላ አስፈጻሚ ተጠሪ ሳይሆን ህገ መንግስታዊ የመንግስት አደረጃጀትን ለመከተል የሚያስችል አወቃቀር እንጂ ገለልተኝነቱን ወይም ራሱን የቻለ ተቋም ሆኖ የህዝብን አመኔታ እያተረፈ የሚሄድ ተቋም ለመሆን ከማስቻል አንጻር የገጠመን ምንም ችግር የለም። በየትኛውም ጊዜ የሰብአዊ መብት ጥሰት በሚያጋጥምበት ወቅት ጉዳዩ መንግስትና ህዝብ እንዲያውቁት ይፋዊ መግለጫዎችን በማውጣት የሰብአዊ መብት ጥሰት የፈጸሙ አካላት ተጠያቂ እንዲሆኑ ውትወታዎችን በማድረግ ተጠያቂ እንዲሆኑ የተለያዩ ስራዎችን እየሰራ እንደሚገኝም ዋና ኮሚሽነሩ ተናግረዋል። የሪፖርትና የይፋዊ መግለጫ የጊዜ ገደብ የለንም። እኛ በማቋቋሚያ አዋጃችን አንቀጽ 39 ላይ በግልጽ እንደተቀመጠው 2 የሪፖርት አቀራረብ ስልቶች አሉ። አንደኛው ይፋዊ መግለጫ ነው። ይፋዊ መግለጫ እናወጣለን። አሁን በሚታየን በሚሰማን ጉዳይ ላይ ወይም በክትትልና ምርመራ በጣም ሰፊ ግኝት ያገኘንበት ወይም አሳሳቢ ጉዳይ ሲገጥማን ይፋዊ መግለጫ እናወጣለን። በአንዲት ጉዳይም ሊሆን ይችላል። ይህን ይፋዊ መግለጫ ስናወጣ ለህዝብ ተወካዮች ምክር ብለን አይደለም የምናወጣው፣ ለመላው የኢትዮጵያ ህዝብ ነው የምንለቀው። አይታችሁ ከሆነ መግለጫዎቻችን ለህዝብ ነው የምናወጣው። ይፋዊ መግለጫ የማውጣት አንዱ አስፔክት ይሄ ነው። ሁለተኛ ወቅታዊ ሪፖርት እናወጣለን። ሪፖርትም ስናወጣ አመታዊ ሪፖርት ነው የምናወጣው። ለምሳሌ ያለፈው አመት አውጥተናል። ባለፈው ሐምሌ ላይ ይህን ስናወጣ ለፓርላማው ብለናል የምናወጣው፣ ለህዝቡ ነው። የኮሚሽኑ አመታዊ የሰብአዊ መብት ሁኔታዎች ዳሰሳችንን እናወጣለን። ህዝቡ በሚያውቅበት ሁኔታ እግረ መንገዱ የህዝብ ተወካዮች ምክር ቤትም እንዲያውቅ ይደረጋል። ምክር ቤቱ ካወቀ በኋላ እንደ ማንኛውም ተቋም
በዚህ ላይ በምክር ሀሳቦቹ ላይ ማስተካከያዎች እንዲወሰዱ ያነሳናቸው ላይ በየጊዜው አፈጻጸማቸውን እንከታተላለን። የምንከታተለው ምንድነው? አድቮኬሲ እንሰራለን። ምክር ሀሳባችን ካቀረብን በኋላ እንከታተላለን። በዚህ ላይ ይሄ ያቀረብነው ምክር ሀሳብ እንዲፈጸም የውትወታ ስራ የምንለው አለ። አድቮኬሲ በተከታታይ እንሰራለን። ይህን ስራ ስንሰራ መፈጸሙን እንከታተላለን። ለምሳሌ አሳሳቢ ጉዳዮችን ካስቀመጥን በኋላ ምክር ሀሳቦችን ዘርዝረን ይሄ ቢሰራ፣ ይሄ ቢከናወን፣ ይሄ ቢደረግ፣ ተጠያቂነት ቢረጋገጥ ብለን የምንዘረዝራቸው ነገሮች አሉ። እነዚህን ደግሞ ለቅመን መፈጸማቸውን በየጊዜው እንከታተላለን። ለምሳሌ እንበልና ፖሊስ አካባቢ ከሆነ የሰብአዊ መብት ጥሰቱ የተስተዋለው ያ አካል የፈጸማትን ጥሰት ተከታትለን ጥፋት ያጠፋ የፖሊስ አመራር ወይም አንድ የፖሊስ አካል ካለ ያ ግለሰብ እንዲስተካከል ወይም በሕግ እንዲጠየቅ የማድረግ ስራ እየተከታተልን የምናስፈጽምበት ሁኔታ አለ። ከዚህ አንጻር አሁን ባለው ሁኔታ ብዙ ጅማሮች አሉ። ምክር ሀሳቦችን በምንከታተልበት ጊዜ ብዙ ጊዜ ያለመፈጸሙ ሁኔታ ነው ያለው። ይሄ ደግሞ ያለመፈጸሙ አሳሳቢ ነው ብለን በተደጋጋሚ መግለጫዎች ላይ እየጠቀስን ያለ ነው። እንግዲህ የውትወታ ስራዎች መንግስት እርምጃ እንዲወስድ ተደጋጋሚ መግለጫዎችን በማውጣት ሪፖርቶቻችን ላይ በጣም ጠለቅ ብለን በማስገንዘብ ብርቱ ጥረቶችን እያደረግን ነው ያለ ነው። አሁን ካለፈው አመት ከመጣ በኋላ የጀመርነው ተጠያቂነትን ማረጋገጥ በመግለጫ ብቻ መሆን የለበትም የሚል እምነት ስላለኝ ያደረግነው ምንድነው? እያንዳንዱ ክልል ላይ ወይም በፌደራል መንግስት አካል አካባቢ የተስተዋለ የሰብአዊ መብት ጥሰት ጉዳይ ካለ ያንን ዘርዝረን እንልክላቸዋለን። እንልክና ይሄ ጥሰት እናንተ ጋር ተፈጽሟል፣ እርምጃ ወስዳችሁ አሳውቁን፣ እርምጃ ለመውሰድ ያወጣችሁ እቅድ ካለም ግለጹልን፣ መውሰድ የማይችሉ ከሆነም ደግሞ ምክንያቱን አሳውቁን ብለን ለቀጣይ ስራ እንዲጠቅመን እንደነዚህ አይነት ኢንተራክቲቭ የሆነ ከሚመለከተው አካል ጋር በውይይት በመነጋገር ነጻነቱ እንደተጠበቀ ነው ማለት ነው እና የኛ ሪኮመንዴሽኖች መፈጸማቸውን የመከታተል ስራ ጀምረናል። ውጤትም እያየን ነው። ከተወሰኑ ክልሎች መልስ አግኝተናል። እርምጃ ወስዶ ያሳወቁ አሉ። ይህን እናስተካክላለን ብሎ መልስ የሰጡናሉ። ይህን በዚህ አመት አጠናክረን የምንቀጥልበት ሁኔታ ነው የምኖረውና ተጠያቂነትን ከማረጋገጥ አንጻር በርካታ ስራዎች ይቀሩናል። እነዚህን ደግሞ ወደፊት ገፍተን እንሄዳለን የሚል እምነት ነው ያለን። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ጥሰት እንዳይከሰት ከዓለም አቀፋዊ አቻ ተቋማት ጋር በትብብር በመስራት ረገድ የነቃ ተሳትፎ አለው ያሉት ኮሚሽነሩ በሰብአዊ መብቶች የዓለም አቀፍ ተቋማት ጥምረት ሪፖርት መሰረትም ኮሚሽኑ በከፍተኛ ደረጃ ላይ ከሚገኙ ተቋማት አንዱ እንደሆነም ገልጿል። እንግዲህ ይሄ ተቋም ብሔራዊ የሰብአዊ መብት ኮሚሽን ነው። ብሔራዊ የሰብአዊ መብት ኮሚሽኖች ዓለም አቀፍ የሆነ የራሳቸው የሆነ የግንኙነት መስመር አላቸው። በዓለም አቀፉ መድረክ ግሎባል አሊያንስ የሚባል አለ። ዓለም አቀፍ ትብብር አለን። በዚህ ትብብር መድረክ ላይ ሰፊ ተሳትፎ እናደርጋለን። የነቃ ተሳትፎ ያለው በአፍሪካ ደረጃ አሉ ከሚባሉ ወደፊት ወጣ ካሉ የሰብአዊ መብት ተቋማት አንዱ ነው። ግሎባል አሊያንስ በየጊዜው የሰብአዊ መብት ኮሚሽኖችን እየገመገመ ደረጃ ያወጣል። ከነዚህ ደረጃዎች በኤ ደረጃ ማለት በአንደኝነት ደረጃ ከሚጠቀሱ የሰብአዊ መብት ተቋማት አንዱ ነው የኛ ኮሚሽን። ከዚህ አንጻር ያለን ግንኙነት በጣም ጥሩ ነው። በአፍሪካ ደረጃ ናንሪ የሚባል የአፍሪካ ኔትወርክ አለን። እዚህ ላይም አባል ነን፣ የስቲሪንግ ኮሚቴም አባል ነን። ሰፊ እንቅስቃሴ እያደረግን ያለ ነው። ስታተሳችን ጥሩ ነው። ላለፉት 5 አመታት በኤ ደረጃ ነው የቆየው ይሄ ኮሚሽን። አሁን በመጪው በ2026 ላይ እንደገና ይገመገማል። ከዓለም አቀፉ መስፈርት በተለይ ከፓሪስ መሪዎች አንጻር እንደገና ግምገማ ስለሚደረግ እዛነት ሲገመገም ደግሞ ስታትሱ እንደገና ይታያል፣ ደረጃው ማለት ነው። ከዚህ አንጻር አሁን ባለው አፈጻጸም የኤ ደረጃችን ይዘን እንደምንቀጥል እምነት አለኝ። ለዛ የሚሆን በርካታ ስራ እየሰራን ያለ ነው። ዓለም አቀፍ ስታንዳርዶችን ከመጠበቅ አንጻር እስካሁን ምንም የጎደለብን ነገር የለም። ያንን አጠናክረን እንሄዳለን። ይሄ ዓለም አቀፍ ስታንዳርድ የማስጠበቅ ጉዳይ ብዙ ጊዜ ስንሰማ የኮሚሽኑ ብቻ አይደለም። ኤ ያገኘ ሲባል ኮሚሽኑ አይደለም፣ አገር ናት ኤ እያገኘች ያለችው። የሀገሪቱ የሰብአዊ መብት አጠባበቅ ክትትል የሚያደርግ ናሽናል ሁማን ራይትስ ኢንስቲትዩት አለ። በጣም ጠንካራ ተቋም አላቸው። በሀገራቸው ጥሰት ቢፈጸም እንኳን መከታተል፣ መመርመር፣ ያንን መርምሮ ደግሞ ምክር ሀሳብ ማቅረብ የሚችል ገለልተኛ ተቋም አለ ነው ዋናው መስፈርት። እንደምታውቁት በሀገራችን ከሪፎርሙ ወዲህ በገጠማት የሰሜኑ ጦርነት ወቅት
ከግጭቱ በኋላ ከዓለም አቀፉ ተቋም ጋር ሆኖ የጋራ ምርመራ ያደረገው የኮሚሽን ነው። ብቃት ያለ ምርመራ ማካሄድ የሚችል ኮሚሽን ነው ተብሎ እምነት ስለተያዘበት ዓለም አቀፉ ድርጅትም ምርመራ እንድናደርግ አድርጎ በጋራ ምርመራ አድርገን ሪፖርት አውጥተናል። ስለዚህ ስታንዳርዳችን ከየትኛውም ብሔራዊ ሰብአዊ መብት ተቋም የሚተናነስ አይደለም። ሻል ያለ ደረጃ ላይ የሚገኝ ጥሰቶች ከተፈጸሙ መመርመር መከታተል የሚችል ገለልተኝነቱ የተጠበቀ ኮሚሽን እንደሆነ ነው የሚቀጥለው። ይህን ደግሞ ለማድረግ በርካታ ስራዎችን የሪፎርም ስራዎችን ተከታታይ ስራዎችን እየሰራን ነው የምንገኘው። ከዚህ አንጻር አሁን ያለንበት የዓለም አቀፍ ግንኙነት ጥሩ ሊባል የሚችል ነው። ይህን ደግሞ አጠናክረን እንቀጥላለን። ይሄ ተጠናክሮ በቀጠለ ቁጥር የሀገሪቱ የሰብአዊ መብት ተቋም ወይም የሁማን ራይትስ ዲፌንደርስ ካፓሲቲ ጥሩ ደረጃ ላይ ነው ያለው ተብሎ ይወሰዳል። ይሄ በሆነ ቁጥር ደግሞ ማንኛውም ሀገሪቱ የምታደርጋቸው ዓለም አቀፍ ግንኙነቶች ላይ እንደ አንድ መስፈርት ተደርጎ ነው የሚወሰደው። በሀገር ውስጥ ጠንካራ የሰብአዊ መብት ጥበቃን የሚከታተል ተቋም የመኖር ጉዳይ በጣም ወሳኝ ነው ለዓለም አቀፉ ግንኙነት። ከዚህ አንጻር ኮሚሽኑ የሚጠበቅበትን ድርሻ በመወጣት ላይ ነው የሚገኘው። ወደፊትም ይህን ተግባሩን አጠናክረው ይቀጥላል የሚል እምነት ነው ያለን። ፓርላማው ሁሉም የዲሞክራሲና አስፈጻሚ ተቋማት ዓመታዊ እቅዳቸውንና የእቅድ አፈጻጸም ሪፖርታቸውን የሚያቀርቡበት እንዲሁም የተለያዩ ሀሳቦች የሚንሸራሸሩበት ከመሆኑ አንጻር የኢቲቪ ፓርላማ የቴሌቪዥን ቻናል መከፈት ለኮሚሽኑ ከፍተኛ አበርክቶ እንዳለው በማንሳት በቀጣይነትም ከቻናሉ ጋር በትብብር እንሰራለን ብለዋል። የፓርላማ ቴሌቪዥን የመከፈት ጉዳይ እኔ የዘገየ ጉዳይ አድርጌ ነው የማየው እንጂ ቀድሞ ተከፍቶ በርካታ ስራዎችን መስራት የሚችል ነው። ይሄ ምክር ቤት ትልቅ ኃላፊነት ነው ያለው። ትልቅ ሀገራዊ አጀንዳ የሚመላለስበት ምክር ቤት ነው። ሁሉም አስፈጻሚ ዓመታዊ አፈጻጸሙን አመቶ ሪፖርት የሚያቀርበው እዚህ ምክር ቤት ላይ ነው። የዲሞክራሲ ተቋማት በሙሉ ሚዲያን ጨምሮ ሪፖርት የሚያቀርቡት በዚህ ምክር ቤት ነው። ይሄ ምክር ቤት በርካታ ስራዎችን ነው የሚሰራው። የፓርላማ ቴሌቪዥን መጀመሩ ትልቅ ስኬት አድርጌ ነው ማየው፣ የዘገየ ቢሆንም አሁን ግን ይህን አጠናክሮ የመቀጠል ጉዳይ የሁላችን ድርሻ ነው መሆን ያለበት። እንደ ኮሚሽን እኛም በዚህ በዲሞክራሲ ተቋማት ዙሪያ የሚሰሩ ስራዎችን በራሳችን ፎርማት እናቀርባለን። አቅርበን የተከፈተውን የቴሌቪዥን ቻናል የአየር ሰዓት እንጠቀማለን የሚል እምነት ነው ያለን። እንደምታውቁት ኮሚሽኑ ገለልተኛ ነው። የራሳችን የሪፖርቲንግ አካሄድ አለ። ሚዲያ ደግሞ የራሱ የሆነ የኤዲቶሪያል ፖሊሲ አለው። እነዚህ ኤዲቶሪያል ፖሊሲዎች እና የኛ የሪፖርቲንግ ፎርማት በማይጋጩበት ሁኔታ ማንኛውም የምናስተላልፋቸው ጉዳዮች ኃላፊነቱም ተጠያቂነቱም የኛ ሆኖ የኮሚሽኑ ሆኖ ከኮሚሽኑ መሰረታዊ ባህሪ የሚመነጭ ስለሆነ ያንን ባረጋገጠ መልኩ አብረን ከፓርላማ ቴሌቪዥን ጋር አብረን እንሰራለን። እዚህም ይሆን አስተዋጽኦም ለማበርከት ዝግጁ ነን። በጣም ደስተኞች ነን ስራው መጀመሩ። ይህን ደግሞ ካለን የዲሞክራሲ ተቋማት እንደሌላው የልማት ተቋማት የማህበራዊ መስክ ተቋማት አይደሉም። እነዚህ የህዝብ ተቋማት ናቸው። በርካታ ስራዎችን የሚያከናውኑ ናቸው። ደግሞ በአብዛኛው ተደማጭ ናቸው በህዝብ ዘንድ። ስለዚህ እዚህ ላይ የሚሰሩ ስራዎችን በደንብ አስፍተን ከሰራን አብዛኛውን የህብረተሰብ ክፍል ማግኘት ይቻላል። አብዛኛውን የህብረተሰብ ክፍል ማግኘት ማለት ደግሞ የዛን የህብረተሰብ ክፍል አመኔታ ማትረፍ ነው። እኛ እንደ ኮሚሽን ሌጂቲሜሲያችን ወይም አመኔታችን መረጋገጥ ያለበት በህብረተሰብ ነው ብለን ነው የምናምነው። ለዚህ ደግሞ እንደነዚህ አይነት ሚዲያዎች በጣም ወሳኝ ናቸው። ይህን ሚዲያ ደግሞ በሰፊው እንጠቀማለን። አስፈላጊውን ድጋፍ ሁሉ እናደርጋለን የሚል እምነት ነው ያለኝ። የሰብአዊ መብቶች መረጋገጥ ለህግ አካላት ብቻ የተሰጠ ኃላፊነት ሳይሆን የሁሉም ዜጋ የነቃ ተሳትፎና ቁርጠኝነት ጭምር ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠያቂነትን፣ ግልጽነትን እና የሰው ልጆች ክብር እንዲከበር በማስቻል ረገድ ትልቅ ሚና ይጫወታል። አገሪቱ የዲሞክራሲ ግንባታ ጉዞዋን ስትቀጥል የኮሚሽኑ ሚና ወሳኝ ሆኖ ይቀጥላል። ለተቋማትም ሆነ ለዜጎች ፍትህ፣ እኩልነት እና ሰብአዊ መብቶች የኢትዮጵያ የወደፊት የጋራ መሰረት መሆናቸውን ኮሚሽኑ ያስገነዝባል። ምክንያቱም በእውነት ጠንካራ የሆነች ሀገር ህዝቦቿን በሙሉ ያለ ፍርሃትና ያለ አድሎ የምትጠብቅ ነችና። ሰላም። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም